ሀሳባቸውን የሚሰርቅ ነገር ማስወገድ ያ ማለት ቴሌቪዥን ሊሆን ይችላል፣ ታብሌት፣ ስልክ ለማብላት ብለን እሱ መጠቀም የለብንም። HIV ያለባት እናት ወደ ልጇ የማስተላለፍ በወተትም የማስተላለፍ ነገር አላት። ሽሮ ከሆነ ሽሮ ፍትፍት ተደርጎ ወይም ደግሞ ሽሮ ወጥ እየተደረገበት እንደዚህ የሚጀመርበት ቦታ አለና ምን እናስጀምራቸው? ሪከመንድ የሚደረገው 6 ወር ላይ ነው። ልጆች ልክ ተጨማሪ ምግብን ሲጨምሩ የማስቀመጥ ነገር ይታይባቸዋል አይደለ? በብድር እንደመኖር ለምሳሌ ደሞዛችሁ በ10ኛው ቀን ቢያልቅ ምን ታደርጋላችሁ? ብዙ ጊዜ እንደሚያልቅ ማለት ነው። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ይህ ዘመናዊ ሕክምና ከማህበረሰብ አስተሳሰብና ከህብረተሰብ ጤና አንጻር የምናነሳበት እንሆኛ ፖድካስት ነው። እንኳን ደህና ቆያችሁ። አብረናችሁ የምንሆነው ዶክተር ሜላት፣ ዶክተር ብርክታይት፣ ዶክተር ትዕግስት እንሆናለን። ስለዚህ ዛሬ የምናነሳው ከእናት ጡት ተጨማሪ ልጆችን 6 ወር ላይ የምናስጀምራቸውን ተጨማሪ ምግብ የምንለው ወይም ደግሞ ኮምፕሊመንታሪ ፊዲንግ ላይ ነው የሚሆነውና ስለዚህ ስለሱን ጀምረና ተጨማሪ ስንል መጀመሪያ ምን ማለታችን ነው ከሚለው እንጀምር። ተመልካቾቻችንን በዚህ አጋጣሚ ልጆቻችሁን እንዴት ነው ምግብ ታስጀምሯቸው? ስንት ወር ላይ ያስጀምራችኋቸው? በምን ጀመሩ? ሲጀምሩ ምን ነገር ነበረ? ማስቸገር ነበረ? አለርጂ ነበረ? እስቲ የእናንተንም ልምድ አካፍሉን በዚሁ ማለት ነው። እስከ ቪዲዮ መጨረሻ ደግሞ አብራችሁን ከቆያችሁ ለልጆቻችሁ ምን ማብላት አለባችሁ፣ ቁርስን፣ ምሳን፣ እራትን በሚመለከት ከስነ ምግብ ባለሙያ ጋር በመተባበር የተዘጋጀ ሜኑ ይኖረናል ማለት ነው፣ ወይም የምግብ ዝርዝር ይኖረናል። ስለዚህ አብራችሁን ቆዩ። እሺ፣ ተጨማሪ ምግብ ወይም ኮምፕሊመንታሪ ፊዲንግ ምንድን ነው? ተጨማሪ ፊዲንግ ስንል እንግዲህ ወይም ኮምፕሊመንታሪ ፊዲንግ የምንለው እንዳልነው ለ6 ወራት የእናት ጡት ወተት ይወስድ የነበረ ልጅ ወደ ምግብ ትራንዚት የምናደርግበት ወይም ደግሞ ወደ ዊኒንግ ጡት ወደ ማቆም አይደል የምንሄደው መንገድ ነው። መሀል ላይ አብረን የብረስት ሚልክ ወይም ደግሞ የእናት ጡት ወተትን የሚደግፍ ምክንያቱም በቂ ስለማይሆን ከ6 ወር በኋላ ልጁ እያደገ ነው የሚሄደው፣ ኪሎ እየጨመረ ነው የሚሄደው። ስለዚህ የእናት ጡት ወተት ብቻውን በቂ ስለማይሆን እሱን እየደገፈልን የሚሄድ ሌላ ምግብ እናስጀምርበት ማለት ነው ኮምፕሊመንታሪ ፊዲንግ የምንለው። እና የሰው ልጅ ብቻ ነው ልጆችን ምግብ ሳያቆም ወይም ወተት ሳያቆም ምግብ የሚያስጀምር ከአጥቢ እንስሳዎች ውስጥ የሰው ልጅ ብቻ ነው። ከዛ በተጨማሪ ደግሞ ምግብ ጀምረው ደግሞ ራሳቸውን የማይችሉ የሰው ልጆች ብቻ ናቸው። ያው እኛ አይደለም ፊድ የምናደርጋቸው፣ ሌሎች አጥቢ እንስሳቶች በሙሉ ግን ምግብ በሚጀምሩበት ሰዓት ራሳቸውን ይችላሉ። ጥሩ መረጃ። ተጨማሪ ደግሞ ያው ኮምፕሊመንታሪ ፊዲንግ ላይ ጥቅሙ ምንድነው? ልጁን በምግብ ከማብቃትና ከማብላት ውጭ ልጅን ስለ ምግብ የሚመርጥበት ጊዜ ነው። ወደፊት ላይ ምን አይነት ምግብ ነው የሚመገበው የሚለውን ነገር የሚወስንበት ጊዜ ነው። ለምሳሌ ጣፋጭ ነገር ብቻ እያበላን ካሳደግ ነው ልጁ ያው ሳይድግ ጣፋጭ ነገር የሚወድ ልጅ ይሆናል። ጫውን ብቻ እያበላን ማሳደገው ከሆነ ጫውን የሚመርጥበት ይሆናል። ተጨማሪ ኮምፕሊመንታሪ ፊዲንግ ስለ አበላል ስርዓት የሚማርበትም ጊዜ ነው። በተጨማሪ አይደለም ለምን ቤተሰቦቹ እንዴት ነው የሚመገቡት አብሮም ስለሚመገብ እሱን የሚማርበት ጊዜ ነው ማለት ነው፣ ከሱ ከሚያገኘው ጥቅም ውጭ ማለት ነው። ጥሩ። ስለዚህ እንግዲህ ጥናቶች የሚያሳዩት ኮምፕሊመንታሪ ወይም ተጨማሪ ምግብን በትክክለኛው ጊዜ ትክክለኛውን አማውንት ማስጀመር የ850 ሺህ ህጻናትን ህይወት በየአመቱ ይታደጋል ተብሎ ይታሰባል። እና እናስጀምራቸው ተጨማሪ ምግብ ስንል አንዳንዴ 6 ወር እንላለን፣ አንዳንዴ 4 ወር የሚባል መረጃ አለ። ለምን 7 ወር አናስጀምራቸውም? ለምን 3 ወር ላይ አናስጀምራቸውም? ለምንድን ነው 6 ወር እያልን ያለ ነው? ስለዚህ ኮምፕሊመንታሪ ፊዲንግ ወይም ደግሞ ተጨማሪ ምግብ የምንለው የምናስጀምረው ብዙ ጊዜ ከ4 እስከ 6 ወር ነው ሪኮሜንዴሽኖች ያሉት። ይህን የምንልበት ብዙ ምክንያቶች አሉ። አንድ ልጅ እንግዲህ ሲወለድ ሳክ ማድረግ ወይም መጥባት እና መዋጥ ነው የሚችለው። ስለዚህ ወደ ምንድነው እያስተላለፍ ነው ያለው? ወደ ማኘክ፣ ወደ መዋጥ እያስተላለፍ ነው ያለ ነው። ለዚህ ደግሞ ምን ይፈልጋል? አንደኛ የጂአይ የምንለው ወይም ደግሞ ጨጓራና የአንጀት ሲስተም የምንለው አለ። እሱ በደንብ ማደግ መቻል አለበት ምግቦችን ለመፍጨት ማለት ነው። ከወተት ውጪ ከእናት ጡት ወተት ውጪ የሆኑ ምግቦችን ለመፍጨት ዝግጁ መሆን አለበት። ሁለተኛ ደግሞ ኒውሮማስኩላር ዴቨሎፕመንት ያስፈልጋቸዋል። የተለያዩ ነርቮች፣ የተለያዩ ደግሞ መስሎች ወይም ደግሞ ጡንቻዎች ማደግ ይኖርባቸዋል ይሄንን ለማድረግ። ስለዚህ ለተወለደ ልጅ ምግብ ብንሰጠው ይሄንን ማድረግ አይችልም ማለት ነው። ለዛ ነው ሰዓቶች የተቀመጡት። ስለዚህ ጂአይ ስንል ወይም ደግሞ ይሄ የጨጓራና አንጀት እድገት ስንል የሰው ልጅ እንደተወለደ ስታርች የምንለው ከአብዛኛው ምግብ የምናገኘውን ካርቦሃይድሬት መፍጨት አይችልም። ይሄ ነገር መፈጨት የሚጀምረው ከአፍ ነው። አፍ ላይ ኢንዛይም አለ፣ አማይሌዝ የምንለው ኢንዛይም አለ።
በሱ ምክንያት ነው መፈጨት የሚጀምረው። ከዛ ጨጓራ ላይ ሄዶ አንጀት ላይ ሄዶ የራሱ የሆነ ሂደቶች አሉት። ለህፃናት ልጆች ይህንን ነገር ማድረግ ይችላሉ የሚል ጥናቶች ተደርገው ነበር እና ወተታቸው ላይ ፎርሙላዎች ላይ እና የእናት ጡት ወተት ላይ የተወሰነ ስታርች እየጨመሩ ይሰጧቸው ነበርና በጣም ትንሽ ከሆነ ሊፈጩት ይችላሉ፣ ምክንያቱም የተወሰነች ፐርሰንት አለቻቸው። ከዛ በላይ ግን በዛ አድርገው በሚሰጡበት ሰዓት አንጀታቸው ይህንን መፍጨት አይችልም። ስለዚህ ምንድነው የሚሆነው? ያልተፈጨ ስታርች ደግሞ በሚወጣበት ሰዓት እንደሚሆነው ተቅማጥ ይኖራቸዋል ማለት ነው። ስለዚህ ልጆቹ በተቅማጥ ይጠቃሉ። በጣም ህፃናት ናቸው። እስከ ሞት ድረስ ሊያደርስ ይችላል ይሄ ነገር። በዛ ምክንያት ይሄ እድገት የሚመጣው ከ4 እስከ 6 ወር ስለሆነ ከዛ በፊት ምግብ እንድናስጀምራቸው አይመከርም ማለት ነው። ሁለተኛው ኒውሮ መስኩላር ያልኳችሁ ዲቨሎፕመንት ነው። ይሄ ደግሞ ምንድነው? አንድ ሰው ምግብ አፍ ውስጥ ከቶ አኝኮ ለመዋጥ 4 ስቴፖች አሉት። እነዚህ 4 ስቴፖች አፍ ውስጥ መክተት አለ፣ መዋጥ አለ፣ ከዛ ደግሞ ከአፍንጫና ከአፍ ጀርባ ያለው ቦታ ላይ ምግብ የሚቆይበት አለ፣ ከዛ ደግሞ ከጉሮሮ ወርዶ ጨጓራ የሚደርስበት አለ። ይሄ 4ቱም ስቴጅ በህፃናት ላይ ኢንቮለንተሪ ነው። እነሱ የሚቆጣጠሩት ሳይሆን ልክ እንደ ማስነጠስ ማንቆጣጠረዋለን፣ ልክ እንደ ሪፍሌክስ እንደዛ ነው። ይህንን ነገር ኮንትሮል ማድረግ የሚጀምሩት መቼ ነው? 4 ወር ላይ ሲደርሱ ነው። ከ4 እስከ 6 ወር ሲደርሱ ይህንን መቆጣጠር ይችላሉ። ስለዚህ መዋጥ ይችላሉ ማለት ነው። አፋቸው ውስጥ የከተትነውን ነገር አስበው መዋጥ ይችላሉ። በዚህ ምክንያት ከ4 ወር በፊት ምግብ ብንሰጣቸው ትንታ ይመጣባቸዋል ማለት ነው። ወይ ያስታውቁታል ወይ ትን ይላቸዋል እንጂ አይውጡት። በዚህ ምክንያት 4 እስከ 6 ወር ይባላል። ስፔሲፊካሊ ደግሞ ለእኛ ሀገር 6 ወር የተደረገበት ምክንያት ምንድን ነው? ብዙ ልጆች ልክ ሌላ ምግብ በሚጀምሩበት ሰዓት የተቅማጥ በሽታ ይዛቸዋል። ይሄ ደግሞ ከንጽህና ጋር የተያያዘ ነው። በተለይ ገና አዳጊ ሀገሮች፣ እያደጉ ያሉ ሀገሮች በሚሆኑበት ሰዓት ንጽህና አጠባበቃችን ጥሩ ስላልሆነ እድገታችንም ይህንን ውሱንነት ስላለን እዚህ ላይ ብዙ ልጆች በተቅማጥ የመጠቃት ከዛ ተቅማጡ ደግሞ ሲመጣ የምግብ እጥረት የመፈጠርና ወደ ሞት የማጋለጥ ነገር ስላለው የዓለም ጤና ድርጅት ለአዳጊ ሀገራት ብሎ 6 ወር ላይ ምግብ እንድናስጀምራቸው ይመክራል እንጂ 4 ወር የሚያስጀምሩ ሀገራትም አሉ። እነዚህ ሁለቱ ነገሮች ቅድም የገለጽኳቸውን በ4 ወር ልጆቹ ሊያገኙት ይችላሉ ማለት ነው። በዛ ምክንያት ጥናቶችን አይታችኋል? እኛ ሀገር ለምሳሌ ምግብ የምናስጀምርበት ጊዜ ፕራክቲሳችን፣ ልምዳችን ምን ይመስላል? በምንድን ነው የምናስጀምራቸው የሚለውን የተጠና ያያችሁ ጥናት አለ? ስለዚህ አሉ እኛ ጋር የተወሰኑ ጥናቶች አሉና የሚያሳዩት ምንድነው ኢትዮጵያ ውስጥ ያለው ከ6 ወር በኋላ የምናስጀምረው የምግብ አይነት ጥራቱም በጣም ዝቅ ያለ መሆኑን ነው የሚያሳየው። ከቦታ ቦታ ይለያያል፣ ከሀገር ሀገር ይለያያል። በተማረና ባልተማረ ማህበረሰብ መካከል ያለውን ልዩነት እንዳለ ሆኖ በአጠቃላይ ግን ዝቅ ያለ ነው። ለምንድነው እንደዚያ ሆነው? አሁን ኮምፕሊመንተሪ ፊዲንግ ጥሩ ነው የምንለው የትኛው ነው ብለን ስናየው አንደኛ ምን አይነቶች አሉበት? ዳይቨርሲፋይድ መሆን አለበት አይደል? ኢንሪችድ የሚባለው ብዙ አይነት የምግብ አይነቶች ሊኖረው ይገባል። ያ ማለት ጥራጥሬ፣ ፍራፍሬ፣ አትክልቶችን መጨመር አለበት። የወተት ተዋጽኦችንም መያዝ አለበት። ወይም ደግሞ የእንስሳት ተዋጽኦችን መያዝ አለበት። ኢትዮጵያ ውስጥ ብዙ ጊዜ ፕራክቲስ የሚደረገው እንደዛ አይደለም። እንደውም ብዙ ጊዜ ካየን አንድን ምግብ ብቻ ለረጅም ጊዜ አይደለም ማብላት ይኖራል። ደግሞ የእንስሳት ተዋጽኦችን ደግሞ አዘግይቶ ማስጀመር ነገር ነው የሚታየው ማለት ነው። ሁለተኛ ኢቨን እንደዛ ቢደረግ ምን ያህል በቀን ውስጥ ምን ያህል ጊዜ ነው የሚያገኙት? ፍሪኩዌንሲ የምንለው እሱም ትክክል አይደለም ሲጠና የተገኘው። ለምሳሌ ከ6 እስከ 8 ወር ቢያንስ በቀን 2 መመገብ አለባቸው። ከ8 ወር በላይ ደግሞ ላሉ ልጆች ቢያንስ በቀን ከ3 ጊዜ በላይ መመገብ አለባቸው። ሰው እንደዛ ሆኖ አልተገኘም ማለት ነው። ከዛ ደግሞ ንጽህናውም አለ። እሱ ሲታይ ወደኋላ የቀረ ነው የኛ ሀገር ምግብ እና ለምንድን ነው እንደዛ የሆነው? ልጆች ሲመገቡ ለምንድን ነው ይህንን ነገር ማሟላት ያልተቻለው ተብሎ ሲጠና እንደ ምክንያት የተያዘው ያው የእናት ነገር ነው። እንዴት ነው? ለምሳሌ እናት እድሜዋ ስንት ነው? በጣም ልጁና ወይም ከ18 ዓመት በታች የሆነች እናት እውቀቱም ስለማይኖራት ጥሩ ምግብ ለልጇ አትመግብም የሚል ጥናት አለ። ከዛ ውጭ ደግሞ የትምህርት ደረጃ ውስጥ ያልተማረች እናት ከሆነች ለልጇ የሚያስፈልገውን አይነት ምግብ አትሰጥም። የመጀመሪያ ጊዜ እናት ከሆነች ከዚህ በፊት ልጆች ከሌሏት እንዴት መመገብ እንዳለባት አታውቅም። ከዛ በተጨማሪ እንደ ምክንያት ያለው እኛ ሀገር ደግሞ ከ5 ዓመት በታች ልጆች ካሏት ሁሉንም ማብላት ሊቸግራት ይችላል። ከዛ በተጨማሪ ደግሞ እናትየቷ ልጇን ለማብላት በቂ ገንዘብ አላት። የፋሚሊ ኢኮኖሚካል ስታተሱም ይወስነዋል። እሱም እያለ ደግሞ የጤና ላይ ያላት ክትትል እንዴት ነው? ከማርገዟ በፊት እርጉዝ ሆና ከወለደችን በኋላ ክትትል አላት ወይ? ያው ሕክምና ቦታ የምትሄድ እናት
ለልጇ ምን አይነት ምግብ ማብላት እንዳለባት ይናገራታል። ስለዚህ ታውቃለች ማለት ነው። እሱም እንዳለ ደግሞ ሌላ እንደ ፋክተር ደግሞ ለቴሌቪዥን፣ ለሬዲዮ ወይም ደግሞ ለሶሻል ሚዲያ የተጋለጠች ናት ወይ አይደለ? ለምን ብዙ ጊዜ ይነገራል ቲቪ ላይ፣ ሬዲዮ ላይ ለልጆች ምን መብላት እንዳለባቸው በደንብ ስለሚነገር መረጃዎችን ማግኘት ትችላለች። እሱንም ማታውቅናት ስትሆን ያው ልጇን በደንብ አታበላም ተብሎ ይታሰባል። እና ያው እነዚህ እንዳለ ሆኖ ያው ከአካባቢም ደግሞ ይለያያል። ከተማ ውስጥ የምትኖር እናት እና ገጠር ውስጥ የምትኖር እናት እኩል አይደለም። ከተማ ውስጥ የምትኖር እናት በጣም ብዙ ኢንፎርሜሽን ይኖራታል፣ ጥሩ ነገር ለልጇ መመገብ ትችላለች። ገጠር ውስጥ ያለች እናት ደግሞ ያው ከዛ በተገላብጦሽ ነው የሚሆነው ማለት ነው። እና ቅድም እንደውም ያላነሳሁት ምንድነው ኮምፕሊመንተሪ ፊዲንግ ሲባል ሌላ የምናየው ደግሞ የምግቡ መጠንስ ምን አይነት ነው። በውሃ የቀጠነ ምግቦችን መስጠት እንደ ኖርማል ይቆጠራል። እሱም ጤነኛ አይደለም ማለት ነው። ኢቨን 6 ወር ላይ ቢጀምሩ ለራሱ ጤናማ አይደለም። ከዛ ልጁ መቼ ነው የሚጀምረው? ብሩክ ያለችን አይደለ? ለኛም ሪከመንድ የሚደረገው 6 ወር ላይ ነው። እና ሲታየኝ አንዳንድ ሀገር ላይ ወይም ደግሞ አንዳንድ እናቶች ቀደም ብለው ልጆቻቸውን መመገብ ይጀምራሉ። አንዳንዶቹ ደግሞ በጣም ዘግይተው ከዓመት በኋላ መመገብን ይጀምራሉ። እነዚህ ምክንያቶች አሉ። ግን በአጠቃላይ ኢትዮጵያ ውስጥ ያለው የልጅ የመመገብ ባህላችን ዝቅ ያለ ነው ማለት ነው። እንግዲህ ብሩኪት አስታውሺ ከሆነ ከዚህ ጋር በተገናኘ አንድ ሆስፒታል እየሰራን እናት ልጇን ይዛ መታ ነበረ። ከምግብ ጋር በተገናኘ ችግር ያጋጠመው ልጅ ነው እና እየጠየቅናት ነበረ። ችግሩ ቤት ውስጥ ምግብ የለም ወይስ አሰጩ ምንድን ነው አይደል? ፕራይማሪ ሰከንደሪ እያለን የምናያቸው ነገሮች ስላሉ ማለት ነው። እና የኢኮኖሚካል ችግር ነው ምንድን ነው ስንላት፣ ኧረ ገበሬዎች ነን፣ በደንብ የምናመርት ሰዎች ነን አለችን። እና እንደውም ቁርስም ምሳም እራትም መክሰስ ሁላ ሰጠዋለሁ ብላን የመለሰችን። ግን ምንድን ነው የምትሰጪው ምግብ ስንላት፣ ለልጅ ቆሎ ነው የሚሰጠውና ሽምብራ ቆሎ ነው በደንብ የምሰጠው። ስለዚህ ይህንን ነገር ጊዜውን ጠብቃ እየሰጠችው ነው። ግን በቀን ልጅ ነው ተብሎ የሚበላው ነገር በተደጋጋሚ ተመሳሳይ አይነት ምግብ ነው ማለት ነው። እና ያ ሰውነቱ የሚጠይቀውን ኃይል ማሟላት ያልቻለ ምግብ ሆኗል ማለት ነው። ለዛ አሁን ቅድም ስትይ ነው መረጃ ያልደረሳቸው እናቶች አይደል፣ ሬዲዮ ላይ ቴሌቪዥን ላይ መረጃ ማግኘት የሚያቅታቸው እናቶች ምናልባት ቤት ውስጥ ምግቡ አለ ከምን መስጠት እንዳለባቸው ላያውቁ ይችላሉና እሱም አንድ ነገር ነው ማለት ነው። ጊዜያቸውን ጠብቀው ባይወለዱ አንዳንዴ 7 ወር ላይ የሚወለድ ልጅ አለ። ሲወለድ ክብደቱ በጣም ትንሽ የሆነ ልጅ አለ። ወይም ደግሞ ከሌላ ህመም ያጠቃቸው ልጆች ለምሳሌ HIV ካለባት እናት የተወለዱ ልጆች ሊኖሩ ይችላሉ። ስለዚህ እነዚህ ላይ እኩል ነው የምናስጀምረው 6 ወር ላይ እንዴት ነው? እንግዲህ እነዚህ ልጆች ላይ ምንም ለውጥ አይኖራቸውም። ሎወር ዜት ምንለዋለን ከኪሎ አንሰው የሚወለዱ ልጆች አሉ። እንደተባለው ካለ ጊዜያቸው የሚወለዱ ልጆች አሉ። ግን እንዳልሽው ደግሞ ከሌላ በሽታም ጋር ወላጆቻቸው ከሌላ በሽታ ጋር ያሉ ልጆችም ሊኖሩ ይችላሉ። ግን አሁን በተለይ እነዚህ ኪሏቸው ትንሽ ሆኑ የተወለዱ ልጆች እና ቀድመው የተወለዱ ልጆች ላይ ምንም አይነት ለውጥ አይኖረውም እስከ 6 ወር። በተለይ ደግሞ የእናት ጡት ወተት አግኝተው ያደጉ ልጆች ከሆኑ ምንም ለውጥ አይኖረውም። ልክ 6 ወር ላይ ምግብ እናስጀምራቸዋለን ማለት ነው። ሌላ እዚህ ጋር ግን አሁን ለምሳሌ ቅድም HIV ጠቅሰሻልና HIV ያለባት እናት ወደ ልጇ የማስተላለፍ በወተትም የማስተላለፍ ነገር አላትና እንግዲህ ጡት መጥባት ላይ ሌላ ቪዲዮ ስለምንሰራ እዛ ላይ እንጠቅሰዋለን። ነገር ግን ከኤችአይቪ ያለባት እናት ልጇን ጡት ሳታጠባ የቆየች ከሆነ በሌላ ምክንያት ልጆቹ ጡት ሳይጠቡ የቆዩ ከሆነ ግን ኮምፕሊመንተሪ ፊዲንግ ወይም ደግሞ ተጨማሪ ምግብ በምናስጀምርበት ሰዓት ትንሽ የሚለየው ምንድነው? ትንሽ ከፍ እናደርገዋለን፣ ፍሪኩዌንሲውን እንጨምራለን። ምክንያቱም አንደኛ የእናት ጡት ወተት አላገኙም፣ ተጎድተዋል ብለን ነው የምናስበው። እስከዛሬ ከእናት ጡት ወተት ማግኘት የነበረባቸውን ጥቅም አላገኙም። ስለዚህ የእናት ጡት ወተት አያገኙም እነዚህ ልጆች ማለት ነው፣ ተጨማሪም። ስለዚህ ሙሉ ለሙሉ ትራንዚሽን ነው ለነሱ፣ ዊን አድርገዋል፣ በቃ አቁመዋል። ሙሉ ለሙሉ ሌላ ምግብ ነው እየወሰዱ ያሉት። ስለዚህ በቂ አይደለም ማለት ነው የሚወስዱት ነገር በሌሎቹ ልጆች እኩል ብንሰጥ። ስለዚህ ከ3 እስከ 4 መስጠት የነበረብንን ለነሱ ከ5 እስከ 6 ከ7 እስከ 8 እያደረግን ከፍ ማድረግ ይኖርብናል። ይሄ ነው የተለየ ነገር ያለው ማለት ነው። ጥሩ። ስለዚህ እንግዲህ ከጊዜያቸው ቀድሞ ቢወለዱም በጊዜያቸው ቢሆንም ሁሉንም እኩል ነው የምናስጀምራቸው ብለናል። እና ግን እንዴት እናስጀምራቸው፣ ምን እናስጀምራቸው የሚለውን ብናወራ፣ ምክንያቱም አንዳንድ ልምዶች አሉ። ቀጥታ ለምሳሌ ፋሚሊ ዳይት ወይም ደግሞ ሽሮ ከሆነ ሽሮ ፍትፍት ተደርጎ ወይም ደግሞ ሽሮ ወጥ እየተደረገበት እንደዚህ የሚጀመርበት ቦታ አለና ምን እናስጀምራቸው ሲጀምሩ፣ ወይም ደግሞ ሁሌም አጥሚት ነገር ቀጠን ያለ አጥሚት ነገር በጡጦ የምንሰጣቸው ነገር አለና እሱ ነው ትክክለኛ የምንለው ነገር ምንድነው? በምን የሚጀምሩ ልጆች? ስለዚህ መጀመሪያ ምንድነው ፋሚሊዎች እንዲያውቁ፣ ቤተሰቦች እንዲያውቁ የሚፈልገው ነገር የመጀመሪያው ነገር የእናት ጡት አይቆም አይደለም።
ከተቻለ እስከ 2 ዓመት ካልተቻለ እስከ 1 ዓመት መወሰድ አለበት። ይህን የምንለው ምንድነው ቢያንስ እስከ 1 ዓመት ድረስ 50% የሚሆነው ልጁ የሚያገኘው ኃይልና የተለያዩ ንጥረ ነገሮች የሚሟላው በወተቱ ነው። በተጨማሪ ደግሞ ወተት ውስጥ የተለያዩ ፕሮቲኖች አሉ። ያ በሽታን ለመከላከል ለልጆቹ ይረዳቸዋል። ከዛም ውጭ ደግሞ ለአለርጂ አይደል የባለፈው ቪዲዮአችን ላይ እንደውም ስለ አስም ስናወራ ጡት የጠባ ልጅ በአስም የመያዝ እድሉ በጣም አነስተኛ ነው ብለናል። ስለዚህ እሱ ያስፈልጋል ማለት ነው። ሁለተኛ አለርጂ ያመጣሉ ተብሎ የሚታሰቡና የሚፈሩ ምግቦች አሉ አይደለ? ልክ እንደ እንቁላል፣ አሳ፣ አቮካዶ፣ ኢቨን የለውዝ አሉና እነዚህ ምግቦችም 6 ወር ላይ መጀመር አለብን። ስንጀምር ግን አሁን ምግብ ስንጀምር እንዴት የምናደርገው አንድ ምግብ ለ3 ቀን ተከታታይ መስጠት አለብን። ያ ማለት ቁርስ፣ ምሳ፣ እራት ሲሰጥ ልክ አይ ቲንክ ቁርስ፣ ምሳ፣ እራት ብቻ አይደለም ማለት የሚሰጠው ቢያንስ 3 ጊዜ 2 ጊዜ ነው የምንሰጠው። በምንሰጠው ጊዜ ግን እነዚህን 3ቱ ምግቦች አንድ ምግብ ለ3 ቀን መስጠት አለብን። የዛኔ አለርጂ ዲቨሎፕ ካላደረገ መንቀጠል እንችላለን ማለት ነው። ኢቨን ልጁ አለርጂ ካለበት 4% የሚሆኑት አለርጂዎች ቶሎ ነው ልጆቹ የሚለቃቸው። ስለዚህ ቀስ እያለን መሞከር እንችላለን ማለት ነው። ሶስተኛ የሚጠጣ ነገር ላይ ስንመጣ እስከ 6 ወር ድረስ የሚወስዱት የእናት ጡትና የእናት ጡትን ብቻ ነው አይደል? ፎርሙላ እየወሰደ የነበረም ልጅ ከሆነ ፎርሙላን ብቻ ነው። ልክ ከ6 ወር በኋላ ውሃን መጀመር ይችላል። ከዛ ውጭ ግን ጣፋጭ ነገሮች ያ ማለት ስኳርም ጨምሮ አርቲፊሻል ስዊትነርስ የምንላቸው አሉ አይደል? እነሱን አይቻሉም። ለምንድነው የምንከለክልበት ነገር? አንደኛው ያው የልጁን የምግብ ፍላጎት ይቀንሰዋል። በሁለተኛ ደረጃ የአዲክሽን አይነት ባህሪ ያላቸው ላይክ ጨውን ብትሉት ስኳሩን ብትሉት ልክ ልጁ ሲመገብ ኤንዶርፊን እና ዶፓሚን የሚባሉ ይሄ አዲክሽን ወይም ደግሞ ሱስን የሚያመጡ ሆርሞኖች ስለሚመነጩ ልጁ በጣም እነሱን ክሬቭ ማድረግ ይጀምራል። ስለዚህ እነዚህ የተከለከሉ ናቸው ማለት ነው። ከዛ በተጨማሪ ሻይና ቡና ህጻናቶች ላይ አንፈቅድም አይደለም። ይሄ የሚሆንበት ምክንያት ያው ውስጣቸው የሚኖረው አንደኛ ስኳር ነው፣ እሱን አንፈልግም። ሁለተኛ ሻይና ቡና አይረን የሚባለው ንጥረ ነገር ቀጥታ ወደ ሰውነታችን እንዳይገባና ስራ ላይ እንዳይውል ስለሚያደርግ ልጆቹ ለደም ማነስ የተጋለጡ ይሆናሉ ማለት ነው። ያው ሌላው ካፊን የሚኖረው አለ። እሱም አለ። ስለዚህ እሱ ደግሞ ንቃት ላይ ነው የሚሰራው። ስለዚህ ልጆቹ እንቅልፋቸው እንዲዛባ ያደርጋል ማለት ነው። በዛ እንከለክላለን። አሁን ፈሳሽ ነገር እንሰጣቸው በምንስጣቸው ነው። ሌላ ፋሚሊ ትኩረት እንዲያደርግበት የሚፈልገው ነገር መስጠት ያለብን ልክ 6 ወር ላይ ሲደርሱ በኩባያ ማለማመድ መቻል አለብን። 1 ዓመት ላይ ደግሞ ጭራሽ ጡጦን ማቆም አለብን። ይሄ የሚባለው ምንድነው? አንደኛ ጡጦን ማጠብ በጣም ከባድ ስለሚሆን ልጆቹን ለተለያዩ ኢንፌክሽኖች ይጋልጣቸዋል። ሁለተኛ ነገር ጡጦን በሚወስዱበት ጊዜ ይሄ ፈሳሹና የሚወስዱት ነገርና ጥርሳቸው ውስጥ ያለው ኮንታክት ረጅም ስለሚሆን የጥርስ መበላሸትን ያመጣል ማለት ነው። ስለዚህ ይሄን ነገር በጣም ፋሚሊ ትኩረት እንዲያደርግበት እፈልጋለሁ። ከዛ በተጨማሪ መጠጥ ላይ የማይፈቀደው ነገር የላም ወተት፣ የፍየል ወተት እንዲሁም ደግሞ የግመል ወተት አይፈቀድም ህጻናቶች ላይ። ለምን? እነዚህ ወተቶች ሲሰሩ ታቅረው የተሰሩት ለከብቶች ወይም ለእንስሳቶች ነው። ስለዚህ ውስጣቸው ያለው ፕሮቲን ከባድ ስለሚሆን ለልጅ አንጀትም ይሁን ለኩላሊቱም በሉ ከባድ ስለሚሆን ልጁ ላይ በሽታ ላይ ጥለዋል ማለት ነው። አንደኛ ነገር። ሁለተኛ ደግሞ ለአለርጂ ያጋልጠዋል። አለርጂ ማምጣት እንትን ስላላቸው ባህሪ ስላላቸው። ከዛም በተጨማሪ ደግሞ በተለያየ ምክንያት ደም ማነስን ያስከትላሉ። ስለዚህ ይህንን በደንብ ቤተሰብ ማወቅ አለበት። ምክንያቱም የአንጀት መቁሰልን ያመጣሉ። ስለዚህ ከአንጀት ውስጥ የሚፈስ ደም ይኖራል። ህጻናት ናቸው። ስለዚህ ያ ነገር ትንሽም ደም ቢፈሳቸው ህጻናት ላይ በጣም ለነሱ ሲግኒፊካንት ነው የሚሆነው እና ያ ደግሞ የደም ማነስን ያመጣል። ከዛ ደግሞ ውስጣቸው ያለውም አይረን በጣም አነስተኛ ነው የሚሆነው። ከዛ የምንሰጣቸው ምግብ በጣም በአይረን የበለጸገ መሆን አለበት። ለምን? የእናት ጡት ሲጀመር ብዙም አይረን የለውም። ስለዚህ ልጁ ኦልሞስት ለ6 ወር ምናምን ደም ማነስ እንዳለበት ነው ኮንሲደር አድርገን መስጠት ያለብን ማለት ነው። ስለዚህ በአይረን የበለጸጉ ምግቦችን አብዝተን መስጠት፣ እሱን ያው ከጥራጥሬዎች እናገኛለን። ከዛ ከነዚህ ከእንስሳት ተዋጽኦች ለምሳሌ ከአሳን በሉት ከአቮካዶን በሉት ከመሳሰሉት ማግኘት እንችላለን። ስለዚህ ማበልጸጉ የሚጠቅመን ለዛ ነው ማለት ነው። ይሄ ሁላ ነገር ካልን በኋላ ምን አይነት ምግብ እንጀምርላቸው አይደለ? ልክ 6 ወር ላይ ስንጀምር የምንጀምረው ምግብ በጣም የላመና ድቅቅ ያለ ምግብ መሆን አለበት። ለምን? ቅድም ብሩክ ብለናለች፣ ልጁ መዋጥን ብቻ ነው እንጂ የሚያውቀው ይሄ መርጦ እንትን ማለት አይችልም። ስለዚህ ወፋፍራም ነገር የምንሰጣቸው ከሆነ ትንታን ያመጣል፣ መታነቅን ያመጣል። ስለዚህ በጣም ድቅቅ ያለ ምግብ መሆን አለበት። ግን ደግሞ በጣም ሲደቅ ደግሞ በምን ቼክ እናደርጋለን? በማንኪያ አድርገን ስናየው መንጠባጠብ መቻል የለበትም ማለት በጣም መቅጠንም የለበትም ማለት ነው። እንደዛ እያደረግን በቀን ከ2 እስከ 3 ማንኪያ ድረስ ከወሰደልን በቂ ነው። ለምን? 6 ወር ላይ ማለማመጃ ጊዜ ነው። ልጃችንን ለምግብ እያስተዋወቅ ነው።
ሲመገብ አፍ ውስጥ ምን አይነት ጣዕም ይፈጥራል፣ አፍ ውስጥ ምን አይነት ቴክስቸር አለው ወይም ቅርጽ አለው የሚለውን ነገር የሚለማመድበት ነው። እሱ እናደርጋለን። በደንብ ጡጦ እንዲጠባ እናደርጋለን፣ ወይም ደግሞ የእናቱን ጡት እንዲወስድ እናደርጋለን ማለት ነው። ከዛ ተጨማሪ ስናክ የሚባለው ወይም መክሰስን እናለማምደዋለን በዚህ ጊዜ ውስጥ። ያው እንደ መክሰስ የምንሰጣቸው ነገሮች ምንድን ናቸው? ብዙ ጊዜ የበሰለ አትክልት ቢሆን የተመረጠ ነው። ለምሳሌ ካሮት ቀቅለን ቆራርጠን መስጠት እንችላለን፣ ድንች መስጠት እንችላለን። ከዛ ውጭ ደግሞ አቮካዶ፣ ሙዝን ቆራርጠን መስጠት እንችላለን። እና መክሰስ አድርገን የምንሰጣቸው ነገሮች በእጅ የሚያዙ ቢሆኑ ወይም ደግሞ ፊንገር ስናክስ ቢሆኑ በጣም የተመረጠ ነው። ለምን ልጆች በእጃቸው ይዘው ሲመገቡ አንደኛ ፋይን ሞተራቸውን ወይም ደግሞ እጃቸው እንደፈለጉ ማንቀሳቀስ ይጀምራሉ፣ ይማሩበታል ማለት ነው። ሁለተኛ ልጆቹ ደስ እያላቸው ነው የሚመገቡት። ስለዚህ እሱ ማለማመድ እንችላለን። ቢያንስ የመጀመሪያው እንግዲህ 6 ወር ላይ በቃ ከ2 እስከ 3 ማንኪያ ይወሰዱ። ከቻልን ግን እያየናቸው እንደሚችሉት ቀስ እያልን እስከ 3 የቡና ሲኒ ያለ አይደለ እዛ ድረስ መውሰድ ይችላሉ ማለት ነው። ከ7 እስከ 8 ወር ባለው ጊዜ ውስጥ ያው ልጆቻችንን በደንብ መመገብ ችለዋል፣ ተምረዋል። ስለዚህ በደንብ እንወስዳቸዋለን። የተዳመጠ ምግቦች በጣም ያልደቀቁ ግን የተዳመጠ ምግብን ማስጀመር እንችላለን። ቢያንስ በዛ ሰዓት ልጆቻችን ከ2 እስከ 3 ጊዜ በቀን ውስጥ እንዲመገቡ እንፈልጋለን። ከዛ ደግሞ ስናኮች ወይም ደግሞ መክሰስ ቢያንስ በቀን 2 መክሰስ በመካከል መስጠት አለብን። ያው የእናት ጡት ተጠብቆ ማለት ነው። እንደዛ ሲሆን ለምሳሌ ድንች ደምጥ አድርገን መስጠት እንችላለን፣ ካሮትን መስጠት እንችላለን፣ የመሳሰሉትን ምግቦች መስጠት እንችላለን ማለት ነው። ግን እዚህ ጋር ልክ መክሰስ ስንሰጣቸው የማይፈቀደው ነገር ምንድነው? ጠንካራ ነገሮችን መውሰድ የለባቸው። ለምሳሌ ካሮት አይደለም፣ ካሮት ቀላል ተሰብሮ ሳይቀቀል ይችላል። ሳይቀቀል ጥሬ ነገር አንሰጣቸውም። ወደ መተንፈሻ አካላቸው ገብቶ ሌላ ደግሞ መታፈን አይደል፣ ትንታን ያመጣል። ከዛ ውጭ ደግሞ ለምሳሌ ፈንድሻ የመሰሉ ጥራጥሬዎችን ጥሬ ሆኖ መስጠት አንችልም ማለት ነው። እንደዛ እያደረግን እናለማመዳችኋለን ማለት ነው። ከዛ ከ9 እስከ 10-11 ወር ድረስ ደግሞ ይሄ በጣም ያላሙ ግን ይሄ ቾፕድ የሚባሉት አለ ተቆረጥ ተደርጎ መስጠት እንጀምራለን። ከ3 እስከ 4 ጊዜ በቀን እንዲመገቡ እናደርጋለን። ተጨማሪ ስናኮችን እንሰጣለን። ያው ምግቦቻችን ቅድም እንዳልኩት ነው፣ የተለያዩ ምግቦችን ዳይቨርሲፋይድ አድርገን ነው የምንሰጣቸው። ስጋን ማስጀመር እንችላለን፣ እንቁላልን ማስጀመር እንችላለን፣ አቮካዶን ኤቭሪቲንግ ማስጀመር እንችላለን። የሚከለከል ነገር ቅድም ያልኳቸው ነው። ያው ምግብ ላይ ይሄ ካው ሚልክ ምናምን ያልናቸውን ፓክድ ተደርጎ የሚሰጡ ምግቦች አሉ አይደለ? ወይም ደግሞ ቴካዊ ምግቦች የምንላቸው እነሱ አይቻሉ። ብዙ ጊዜ ሴሬፋ ምናምን ማስጀመር አለና እሱ ምንድነው ከረንትሊ ባለው ጥናት ማለት ነው ኒውትሪሽን ኮንተንታቸው ቤት ከምናዘጋጀው ጋር ሲታይ አነስ ያለ ነው። ግን የተለያየ ማጣፈጫዎች ጨው በዛ ያለበት ነገር አለና ያው እሱ ነገር ደግሞ ብዙ ለልጆች አይመከርም። ላይክ የዓለም ጤና ድርጅትም ሪከመንድ የሚያደርገው ቤት ውስጥ እንድናዘጋጅ ነው እነዚህ ነገሮች ስላለ ማለት ነው። ከዛ በተጨማሪ እነዚህ ቅድም ስታርች እያልኩ ነበራል የመፈጨት ነገራቸው እንደየምግቦቹ ይለያያል። ለምሳሌ አሁን ሩዝ ላይ የምናገኘው ስታርች በጣም ቀላል ነው ለልጆች ቢበሉት ቶሎ ይፈጫል። ለምሳሌ ድንችን ብንወስድ ወዲያው እንደተቀቀለ ከሆነ ቶሎ ይፈጫል። ግን ተቀቅሎ የቀዘቀዘውን ካቆየ ነው ፍሬሽ ካልሆነ ያንን የመፍጨት አቅማቸው ልጆች ይቀንሳል። እና እነዚህ የታሸጉ ምግቦች ላይ ያለውም ነገር ተመሳሳይ ነው። እዛ ውስጥ ያለውን ስታርች የልጆች አንጀት መፍጨት አይችልም። ስለዚህ ወደ ተቅማጥ ምናምን አይነት ነገር ሊመጣ ስለሚችል በዚህ ምክንያት ያው ግድ ከሆነና ወላጆቹ ማይኖሩ ከሆነ ልንጠቀምበት እንችላለን። ግን እንደ መጀመሪያ ሪከመንድ እንደምናደርገው አይነት ምግብ ግን አይሆንም ማለት ነው። ከ10 ወር በኋላ ግን ፋሚሊ ዳይት ላይ ማስቀመጥ እንችላለን። ያ ማለት ከቤተሰቦቻቸው ጋር ቁጭ ብለው የቤተሰብ ያለው ምግብ እንዲመገቡ ማድረግ እንችላለን። ግን ፍሪኩዌንሲውን ጨመር ማድረግ አለብን። ቢያንስ ከ3 እስከ 4 በመሀከል ስናክ መስጠት እንችላለን ማለት ነው። የቤተሰብ ምግብ ግን ስንል ያው የቤተሰቡ ምግብ ዳይቨርሲፋይ የሆነ ነው መሆን አለበት። እሱ መሆን አለበት ግዴታ እንጂ ያው ተመሳሳይ እንደኛ መመገብ የለበትም። ስለዚህ ቲጂ እረፍት ወስደን እንመለስና ደግሞ አጥሚት፣ በተለይ አሁን አጥሚት ላይ ምጥን እህል በጣም ይዘጋጃል አይደለ? ምጥን ነው 12 አይነት ጥራጥሬ 13 አይነት ብዙ የምንለው ነገር አለና እሱም መውሰድ ጥቅምና ጉዳቱ ምንድን ነው የሚለው እረፍት ወስደን ስንመለስ ብንወያይበት። ከረፍት ተመልሰናል። ቲጁ እንግዲህ እስቲ ንገሪኝ፣ ምጥን አጥሚት ላይ ለምንጠቀመው ምጥን ለልጆች ጤና ላይ ያለን አቋም ምንድን ነው? ሕክምናው ምን ይላል የሚለው? ያው ሁላችን በምጥን ነው ያደጉ። እዚህ ጋር እናቶቻችን እንዳይቀየሙኝ አደራችሁ ቀደም ብዬ ይቅርታ መጠየቅ እፈልጋለሁ። ግን ምንድነው
ያው አሪፍነቱ ከብዙ ጥራጥሬዎችና እህሎች ስለሚሰራ ብዙ አይነት ማዕድናቶች እንዲሁም ንጥረ ነገሮች እንዲሁም ኃይል ሰጪ ነገሮችን ይኖሯቸዋል። ስለዚህ እሱ ጥሩ ጎኑ ነው። ግን አሁን እንደ ጉዳት የሚታየው ምንድን ነው? አንደኛ ብዙ እህሎች አንድ ላይ ተደባልቆ ስለሚሰጡ ልጁ ለአንደኛው እህል ለራሱ አለርጂ ዲቨሎፕ ቢያደርግ መለየት አንችልም፣ ብዙ ስለሚሆኑ ማለት ነው። ሁለተኛ ነገር ደግሞ በውስጡ ፋይቲክ አሲድ የሚባል ሁሉም ጥራጥሬዎች ሲደባለቁ የሚፈጠር ንጥረ ነገር አለ። እሱ ለልጆች ጎጂ ነው ተብሎ ይታሰባል። ፋይበር ኮንተንቱን በጣም ከፍተኛ ነው የሚሆነው። ስለዚህ አሁን ለልጁ ሙር አሪፍ እንዲሆን ምን ማድረግ እንችላለን? 2 ወይም 3 እህሎችን ደባልቆ ማዘጋጀት በተቻለ መጠን ያው አለርጂ እንዳይኖር ማለት ነው። ሁለተኛ ደግሞ ስንሰጣቸው በሳምንት ውስጥ ከ3 ጊዜ በላይ አለማብለጥ። እንደዛ ብናረግ ቅድም ያልኳቸውን መጥፎ ጎንዮሹን መቀነስ እንችላለን ማለት ነው። ስለዚህ ምን ማድረግ ይችላሉ ወላጆች? እነዚህ 16 ወይም 13 14 የምንላቸውን እህሎች ለየብቻ ማስፈጨት እና ማዘጋጀት ማስቀመጥ ይቻላል። ከዛ በኋላ መጀመሪያ በ6 ወር ላይ ስናስጀምር የምንሞክረውን እንሞክራለን። ከዛ በኋላ አለርጂ የማይኖርባቸው ከሆነ ዛሬ 3ቱን አይነት እህል ከ3 የተለያየ አይነት ከጥራጥሬና እህል ካደረግን በ3ኛው ቀን ደግሞ ወይ በ2ኛው ቀን ደግሞ ሌላ አጥሚት የምንሰጥበት ቀን ደግሞ ሌሎቹን 3ቱን አቀላቅለን ደግሞ ዳይቨርሲፋይ ማድረግ እንችላለን ማለት ነው። ስለዚህ ያው የአጥሚት እህሎቹን ወይም ምጥኑን እንደዛ እያደረግን ብንሰጣቸው ለልጆቹ የተሻለ ይሆናል ማለት ነው። ሙሉ ለሙሉ ተው እያለን እንዳልሆነ በዚሁ ተመልካቾቻችን እንዲያውቁት ማለት ነው። ስለዚህ ሌላው ብዙ ጊዜ የምናየው ነገር ምንድን ነው? ልጆች ልክ ተጨማሪ ምግብን ሲጨምሩ የማስቀመጥ ነገር ይታይባቸዋል አይደለ? እንዲሁም ደግሞ ከቤተሰብ ጋር በተገናኘ ራሱ አሁን አንዳንዴ አባቶች እኔ ውጪ ነው የምቆየው ወይም ደግሞ እሱን ካያ ይበላልኝም የሚባል ነገሮች አሉ። ወይ እሷ ስጨርስ ሞግዚትም ከሆነች ደግሞ እሷ አብልታው ስጨርስ እንገባለን የሚባል ነገር አለ። እንደዚህ እንደምናስበው ቀላል አይደለም አይደለ? ወተት ብቻ ሲጠጣ የነበረ ልጅ ወይም ሲጠባ የነበረ ልጅ በአንዴ ምግብ ማስጀመር ማለት ነው። እና ሌሎች ምን ቻሌንጆች አሉ? ምክንያቱም ቻሌንጆቹን ስናወራ ወይም ደግሞ ተግዳሮቶቹን ስናወራ ይሄ ነገር ይከሰታል ግን ቢኖርም እንቀጥል ለማለትም ይመቸናል። እና ምን ነገሮች ሊያጋጥሙ ይችላሉ ተጨማሪ ምግብ ስናስጀምር? እንግዲህ እንዳልሽው ተጨማሪ ምግብ ማስጀመር በቃ ሲጀመር ቤተሰብ በጣም የሚጠብቀው በጣም የሚያስደስት ነገር ነው ሀሳቡ ማለት ነው። ከዛ ግን ልክ ልጁን ስናስጀምረው በጣም በተለየ መጀመሪያ ልጅ ከሆነ ያስደነግጣል። ምክንያቱም ብዙ ነገሮች ሊያጋጥሙ ይችላሉ ሜሉ እንዳለችው። ግን መጀመሪያ መረዳት ያለብን ነገር እኛ ነን ልጁን እያስተማር ነው ያለ ነው። ልጁ ሳይሆን እኛን የሚያስተምረው እኛ ልጁን እያስተማር ነው ስለሆነ እኛ ባስተማር ነው መንገድ ነው የሚሄደው ከዛ በኋላ ማለት ነው። ስለዚህ የመጀመሪያው ትንታ ነው። ትንታ ሊፈጠር ይችላል። ልጆች በተለይ ውሃ ስናጠጣ ትንታ ሊፈጠር ይችላል። ይሄንን እንግዲህ ሁሉም ልጅ ላይ ይፈጠራል። ቢያንስ አንዴ መፈጠሩ አይቀርም። መደንገጥ የለብንም። አሉ የራሱ አይደለ ፈርስት ኤድ የምንላቸው የመጀመሪያ እርዳታ እንዴት ነው የምንሰጠው ያነቀው ልጅ ላይ ወይም ትንታ ያጋጠመው ልጅ ላይ የሚለውን እሱን ማወቅ ይኖርባቸዋል ወላጆች ማለት ነው። ስለዚህ በዛ መንገድ ኬር ማድረግ አለባቸው ማለት ነው እንጂ ትናለው ተብሎ ውሃ ማቆም ወይም ደግሞ በጡጦ የመስጠት ነገር አለቅን። በማንኪያ ቀስ እያልን ካፖች ደግሞ አሉ በየጊዜው መጀመሪያ ስናስጀምር በየትኛው እናስጀምር፣ ከዛ ትራንዚሽን ስትሮ የምንጠቀምበት እድሜ አለ። ከዛ ሙሉ ለሙሉ ደግሞ ካፕ ይዘው በእጃቸው የሚጠጡበት ጊዜ አለ። ኩባያዎችን ማለት ነው የኩባያ አይነቶችን እንደሱ እያደረጉ እየተጠቀሙ ማስተካከል ይቻላል። ሁለተኛው ማቀርሸት ነው። ስለዚህ ልጆች ላይ ብዙ ጊዜ ማቀርሸት ሊያጋጥም ይችላል። አንደኛው ጋግ ሪፍሌክስ የምንለው ነገር አለ እዚህ ከምላሳችን ጀርባ ያለ እና ብዙ ጊዜ ሰዎች እንደውም ለማስታወቅ ይጠቀሙበታል እና የልጆች ትንሽ ወደፊት ቀረብ ያለ ስለሆነ ማንኪያም ስንጠቀም ምናልባት ነክተነው ሊሆን ይችላል ቋቅ የሚላቸው ወይም ደግሞ እንዳልነው 6 ወር ላይ በጣም የላመ ፒውሪ የምንላቸው የላመ ምግብ ነው የምንሰጠው እና 6 ወር ላይ ትንሽ ያላመ ነገር ከመሀል ድንገት ካገኙ ልጆች ቋቅ ማለት ነገር አላቸው። ስለዚህ ምግባችንን በደንብ 6 ወር ላይ በተለይ በደንብ ፈጭቶ ማዘጋጀት ያስፈልጋል ማለት ነው። ይሄንን ለማቆም በዚህ ምክንያት ግን ምግብን ማቆም የለብንም ወይም ጠልቶታል ማለት ግን አይደለም። ሶስተኛው ማስታወክ፣ ልጆች ከተመገቡ በኋላ የማስታወክ ነገር ሊኖራቸው ይችላል። ይሄ የሚከሰተው አንደኛ ቱ ማች ፊዲንግ በላልን ብለን አንዳንዴ ደስ ይለልና ዝም ብለን እናበላቸዋለን። ብዙ ከበሉ ጨጓራቸው በጣም ትንሽዬ ስለሆነች የማስታወክ ነገር ይኖራቸዋል። ስለዚህ ፍሪኩዌንት ቶሎ ትንሽ አድርገን ብናበላቸው እና የሚበሉበት እቃ ደግሞ
ፊክስድ የሆነች እቃ ብትኖራቸው ብለን ነው በዚህ ሪኮመንድ የምናደርገው። ሌላው የሚያስታውክባቸው ምክንያት ወዲያው አብልተን ወዲያው በሆዳቸው የምናስተኛቸው ከሆነ ሆዳቸውን ሲነካቸው እንቅስቃሴ ሲያደርጉም የማስታወክ ነገር ሊኖር ስለሚችል ካበላን በኋላ የተወሰነ ደቂቃ ቁጭ ማድረግ ይኖርብናል ማለት ነው። ሌላው ምግቡን አልወደደውም የሚባል ነገር ነው እና አንዳንዴ ምግብ ቀምሰው ልጆች በቃ ፊታቸውን ጭፍግግ የሚያደርጉበት ጊዜ አለ፣ ወይ ነው እንደ ማስታወክ አይነት ድምጽ የሚያሳዩን ጊዜ አለ። ቴስቱን አልወደዱትም ወይም ቴክስቸሩን አልወደዱትም ብሎ ነው ቤተሰብ የሚያስበው። ብዙ ጊዜ እነሱ አዲስ ስለሆኑ ነው፣ ለቴስቱም ለምግቡም ለቴክስቸሩም አዲስ ስለሆኑ ነው ይሄን የሚያደርጉት። ግን ምን ማድረግ እንችላለን? አለርጂ እንዳልሆነባቸው ካወቅን ከሌላ ከሚወዱት ምግብ ጋር በ7 ወር 8 ወር ሲሆኑ ቀላቅለን መስጠት እንችላለን። ዳይቨርሲፋይ ማድረግ ስላለብን ምግቡ ሙሉ ለሙሉ መተው የለብንም። ልጁ አልወደደውም ብሎ ወዲያው ማቆም ጥሩ አይደለም። ምክንያቱም ወደድኩት አልወደድኩት የሚለው ፊሊንግ ጋር ራሱ አይደርሱም ልጆች በዛ እድሜ። ስለዚህ ቻንስ መስጠት ይኖርብናል፣ ደጋግመን መስጠት ይኖርብናል ማለት ነው። እና እነዚህ ናቸው የተወሰኑት ቻሌንጆች። ጥሩ። ስለዚህ ያው ብሩኪ እንዳለችው ምግብን ወደዱት አልወደዱት ብሎ ለመተው ራሱ 15 ጊዜ ያክል ሞክሩት ነው የሚባለው አይደለም? እና ደግሞ ይህ ጊዜ አዲስ ነገር የሚጀምሩበት ነው፣ መዋጥን የሚለማመዱበት፣ ጣዕምን የሚለማመዱበት፣ ማኘክ የሚባለውን ነገር ምግብ አፍ ውስጥ መያዝን የሚለማመዱበት ነው እና ከባድ ጊዜ ነው። ለወላጅም ከባድ ጊዜ ነው፣ ለልጆችም አዲስ ጊዜ ነው እና ምን ዘዴዎችን ብንጠቀም ልጆቻችን በደንብ ምግብ መብላትን ይለማመዱልናል? ስለዚህ መጀመሪያ ያው ተመሳሳይ ቦታ ብናበላቸው ልጆች በጣም ኮምፈርተብል እንዲሆኑ ምቾት እንዲሰማቸው ተመሳሳይ ቦታ ማብላት ነው አንደኛ። ሁለተኛ ስናበላቸው ሀሳባቸውን የሚሰርቅ ነገር ማስወገድ፣ ያ ማለት ቴሌቪዥን ሊሆን ይችላል፣ ታብሌት፣ ስልክ ለማብላት ብለን እሱን መጠቀም የለብንም። በሶስተኛ ደረጃ አብረናቸው መብላት፣ ሲበሉም አብሮ ኢንከሬጅ ማድረግ፣ ይጣፍጣል ምናምን ብሎ ማጫወት ማለት ነው። አራተኛ ላይ ደግሞ መጠቀም የምንችለው ምንድን ነው? አዲስ ምግብ ስናመጣ በፊት ከሚያውቁት ምግብ ጋር አብረን መመገብ እንችላለን። በአምስተኛ ደረጃ ያው ምግብ ቆልሎ አለመስጠት፣ ቅድም ብሩኪ ብናለች ተመሳሳይ እቃ ማድረግ፣ ከዛ ትንሽ አድርገን እሱን ከጨረሱ በኋላ መጨመር እንችላለን ማለት ነው። በስድስተኛ ደረጃ ልጆቻችን በጣም የሚያስቸግሩን ከሆኑ ከለር ፉድ፣ በጣም ብዙ ከለር ያላቸው አትክልት ፍራፍሬዎችን በሚስብ መልኩ ማቅረብና እንዲመገቡ ማድረግ። በሰባተኛ ደረጃ ደግሞ መጠቀም የምንችለው ምንድን ነው? ቅድም ሜላ ያለችን አለ ምግብ እምቢ ካለን በተለያየ ፎርም መስጠት። ለምሳሌ እንቁላል ቅቅል እምቢ ካሉ ጠብሰን ወይም ደግሞ ከዳቦ ጋር ቀላቅለን መስጠት እንችላለን። እና መጨረሻው ደግሞ በጣም ትዕግስተኞች መሆን። በጣም ሜሲ ሊሆን ይችላል፣ ስለዚህ መታገስ አለብን፣ በጣም መረጋጋት መቻል አለብን ማለት ነው። እንደዛ እያደረግን መሞከር እንችላለን። በጣም ረጅም ሰዓት ነው የሚወስደው አንድ ልጅ ለማብላት። ቁርስ አበላለሁ ብለሽ በጣም ረጅም ሰዓት ነው የሚወስደው፣ ምሳ ብለሽ ረጅም ሰዓት ነው የሚወስደው ነው። በጣም የአእምሮ ዝግጅት ይፈልጋል የሚመስለን። ልክ የእናት ጡት ወተት አቆሙ ምግብ ሊጀምር ነው ልጅ ብለን በጣም ደስተኛ ነው የምንሆነው። ያው ልክ እንደ ትልቅ ሰው የሆነች 30 ደቂቃ በልቶ የሚነሳ አይነት ነገር ነው አይምሯችን ውስጥ ያለው ነገር። ግን እሱ በጣም ሙሉ ለሙሉ መቀየር አለብን። ረጅም ሰዓት አንዲት እቃ ምግብ ለማብላት ከ1 ሰዓት በላይ ሊወስድብን ይችላል። ልጆች የሆነ ቦታ ያሉ፣ ከዛ ደግሞ ይጎርሳሉ፣ ከዛ ደግሞ እንደዚህ እና በጣም እንዳለችው ትዕግስት በጣም የሚፈልግ ነገር ነው ምግብ ማብላት። እና እምቢ ካሉ አሁን ለምሳሌ አንበላም ቢሉ፣ ያቀረብነው ምግብ አንበላም ቢሉ ይሄ ማስገደድ፣ መጮህ፣ መቆጣት፣ መግረፍ የለብንም። አስቀምጠ ነው ደግሞ ሞክረን ትንሽ ደቂቃ ደግሞ ቆይተን እንደ አዲስ መሞከር ይኖርብናል ማለት ነው። ምክንያቱም ባስደነገጥናቸው፣ በገረፍናቸው፣ በተቆጣናቸው ቁጥር ያን የምግብ ሰዓቱ ሲደርስ በቃ ለእነሱ ኮምፈርተብል ያልሆነ ሰዓት ነው። ልጆችን ታውቋቸዋላችሁ፣ እንደዚ አይነት ቤት ውስጥ ያሉ ልጆችን አይታችኋቸው ከሆነ ልክ ምግብ ሲያዝ መሮጥ ይጀምራሉ አይደል? እናታቸውን የሚናፍቁ ምናምን ልጆች ምግብ ይዛ ሳህኑን ይዛ ስትመጣ መሮጥ ይጀምራሉ። ምክንያቱም ይሄ እግራቸው መሀል አድርገው በጣም ተይዘው ክፈት እየተባለ ምናምን የሚጎርስ ልጅ ምግብን የመጥላት ነገር ይኖረዋል ማለት ነው። እና እንደውም እኮ የሚሉ ምን አይነት ነገር ቤቢ ዊኒንግ ፊዲንግ የሚባል ነገር ሁላ መጥቷል። ይህን ነገር ለማስቀረት ምንድን ነው እሱ ልጅ ራሱን እንዲመገብ ምግቡን ሰተነው እንደፈለገ በቃ እያቦካውም እየጣለም እያነሳም ራሱ እንዲመገብ። እንደዛ ሲሆን አንደኛ በደንብ ምግብ መመገብ ይችላል፣ ሁለተኛ በጣም በቃ ጥሩ ስሜት ይሰማዋል። እሱንም ማድረግ ጥሩ ነው፣ ምግቡን እንዳይጠላው ማለት ነው። አዎ ልጅ እኮ እየነገረን ነው እያናገረን ነው። ቋንቋ እንግዲህ በዛ እድሜ አይለምዱማ 6 ወር ላይ እና እየነገረን ነው። ለምሳሌ ምግብ ልክ ልታጎርሹ አፉ ጋር ደርሰሽ ፊቱን ሲያዞርና ሌላ ነገር ሲያይ እየነገረሽ ነው፣ እያናገረሽ ነው። ይሄንን ነገር መረዳት መጀመር አለብን።
በትክክል ካልተረዳ ነው ትልቅም ሆነው አደልትሁድ ላይ በጣም ከባድ ፊዲንግ ዲስኦርደር የምንላቸው ነገሮች አሉ። የምግብ መመገብ ችግሮች አሉ በጣም ከባድ የሆኑ ማለት ነው። የሳይካትሪ የሆነ ኢቫሉዌሽን የሚፈልጉ የስነ አእምሮ ሕክምና የሚፈልጉ የምግብ አመጋገብ ችግሮች አሉና ለዛ ሁሉ ልናጋልጠው እንችላለን ልጃችንን። ስለዚህ በዚህ ሰዓት በጣም መጠንቀቅ ይኖርብናል። ስለዚህ ብሩኪ በዚሁ አያይዘሽ ምግብን አሁን በተባለው ጊዜ በተባለው ሁኔታ መያዝ ያለበትን ኮንቴንቶች ሳይዝ ወይም ደግሞ ከእንደዚህ አይነት ነገር ኃይል የሚሰጡ ከእንደዚህ በሽታ መከላከልን የሚያመጡ ምግቦች ብለን የምንላቸው አሉ። እነሱን ቅንብር ያልያዘ ምግብ ከሆነ ጊዜውን ያልጠበቀ ከሆነ አሁን ወይም ደግሞ ያለው አሁን እንደዚህ መጫጫ ያለበት አይነት ከሆነ ልጁ ላይ ምን ያመጣል ወደፊት የሚለውን ምትነግሪኝ? እሺ ይህንን በሁለት ከፍለን ማየት እንችላለን። የመጀመሪያው የአመጋገብ ስርዓታችን ነው። ሁለተኛው ደግሞ የምግቡ ይዘት ብለን ለሁለት ከፍለን ማየት እንችላለን። እነዚህ ትክክል ያልሆኑ አመጋገቦች የምንላቸው ማለት ነው። ስለዚህ የመጀመሪያው ትክክል ያልሆነ የአመጋገብ አይነታችንን ስናይ፣ ፊዲንግ ፕራክቲሳችንን ስናይ የመጀመሪያው በጣም ቀድሞ ማስጀመር ነው። ስለዚህ ከ4 እስከ 6 ወር ብለናል። ከዛ በፊት ቢጀምሩ ልጆች ምንድን ነው የሚሆኑት ነው። ስለዚህ ቅድምም ለማለት ሞክረናል። የመጀመሪያው ቾኪንግ ነው ወይም ትንታ መታነቅ። ምክንያቱም እንዳልነው ይሄ የመዋጥ እንትናቸው ስለማያድግ መዋጥ ስለማይችሉ ምግቡ ውስጥ ገብቶ ወደ ትንፋሻቸው ሊሄድ ይችላል። ስለማይቆጣጠሩት መጥባት ነው እነሱ የሚያውቁት። ስለዚህ የመጀመሪያው ትንታ ነው ማለት ነው። ሁለተኛው የእናት ጡት ወተትን በበቂ ሁኔታ እንዳያገኙ እያደረግናቸው ነው። ሆዳቸውን እያያዝነው ነው። ስለዚህ ከእናት ጡት ወተት ማግኘት የነበረባቸውን ጥቅም አያገኙ። ሶስተኛው ምንድነው? በጣም ቀድመን ስናስጀምር ችግሩ የምግብ አለርጂ ዴቨሎፕ ያደርጋሉ። ምክንያቱም ሰውነታችን ሌላ ወይም ባዕድ ምንለው አይነት ነገር ሲገባ ምላሽ ይሰጣል። ምላሽ መስጠት ማለት የመቆጣት አይነት ነገር ያሳያል። ግን የሚቀበላቸው ነገሮች ደግሞ አሁን እኛ ምግብ ሁል ጊዜ እንበላለን። ምግብ የሌላ ነገር ነው አይደል? የእኛ ሰውነት አካል አይደለም። ግን ሰውነታችን ደግሞ ይህንን መለማመድም ያቅበታል። ልጆች ግን ከ4 ወር በፊት በተለይ ይህን ነገር አይለማመዱም። ሰውነታቸው አያውቅም። ፎሪን የውጭ የሆነ ነገር ሁሉ ከእናት ጡት ወተት ውጭ ባዕድ እንደሆነ ነው የሚያስበው። ስለዚህ ልክ ምግብ ሲገባ ለሱ ምላሽ ይሰጣል። ልጆቹ ሽፍታ ሊሆን ይችላል፣ የተለያየ የምግብ አለርጂ አይነት ነገሮችን ሊያሳዩን ይችላሉ ማለት ነው። ስለዚህ ቀድሞ ማስጀመር ችግሩ ይሄ ነው። ብናዘገየው እስከ 6 ወር ደግሞ አዘግይተን ብናስጀምር ምንድነው ችግሩ ብንል እንዳልነው ልጁ ያድጋል፣ ኪሎ ቢያንስ እጥፍ ይሆናል ከተወለደበት። ስለዚህ ማግኘት ያለበትን ነገር የእናት ጡት ወተት በብቃት አይችለውም ማለት ነው። ስለዚህ ይህን ማብቃት ስለማይችል ተጨማሪ ምግብ ይፈልጋል። ይህን ተጨማሪ ምግብ ስለማንሰጥ ምን ይሆናል ማለት ነው? ማልኒትሪሽን የምንለው ወይም የምግብ እጥረት ውስጥ ይገባል ማለት ነው። አንድ ልጅ የምግብ እጥረት ውስጥ ገባ ማለት ልክ በብድር እንደመኖር ነው። ለምሳሌ ደሞዛችሁ በ10ኛው ቀን ቢያልቅ ምን ታደርጋላችሁ? ብዙ ጊዜ እንደሚያልቅ ማለት ነው። ስለዚህ ከት ማድረግ እንጀምራለን ማለት ነው። በታክሲ የምንሄድ ከነበረ በባስ የምንሄድ ከነበረ በእግራችን በቃ ምግብ መመገቡላት ታቆቢ ትችያለሽ፣ ምሳላት ቤት ትችያለሽ። ስለዚህ እንዲህ መቆጠብ ትጀምሪያለሽ። ያንቺ የምትኖራትን ኑሮ አስቧትና ሰውነትም እንደዛ ነው። በቃ የለኝም ምግብ የለኝም ብሎ ሲያስብ አስፈላጊ ለሆኑ ኦርጋኖች ብቻ ምግብ ይቆጥብና ለሌሎቹ ሁሉ ምግብ አይሰጥም። ስለዚህ በዚህ ምክንያት በጣም ብዙ ችግሮች ይመጣሉ። አድገውም ሌላ ችግር ውስጥ ይጋለጣሉ። ፒክ የሚባለው ከፍተኛ የሚባለው በዚህ ጊዜ ነው። ከ0 እስከ 2 ዓመት ላይ ነው ይሄ ነገር የሚከሰተው። እና ለምሳሌ ቁመታቸው በጣም የሚያጥሩ ወይም መቀንጨር የምንለው አለ አይደል? በዚህ ሰዓት የተፈጠረ መቀንጨር ካለ በምግብ እጥረት ምክንያት ወደፊት ትልቅም ሆኖ ለመመለስ በጣም ከባድ ነው የሚሆነው። ሚስተካከል አይደለም። እሱ ብቻ ሳይሆን አሁን አንዲት እናት ይሄ በመቀንጨር የተጠቃች ከሆነች በዚህ እድሜ ልጅ ስትወልድ የእሷም ልጅ ከኪሎ ያነሰ ነው የሚሆነው። ከዛ ደግሞ ልጁም በዚሁ የተጠቃ ይሆናል። ስለዚህ ለአንድ ሰው ብቻ ሳይሆን ይሄ ነገር አፌክት የሚያደርገው ትውልድን ነው የሚያጠቃው ማለት ነው። ከዛ ውጭ አስተሳሰባችን ላይ፣ የመውለድ ችሎታችን ላይ እነዚህን ሁሉ አፌክት ያደርጋል ይሄ የምግብ እጥረት የምንለው። በዚህ ምክንያት ከ6 ወር በኋላ እንዲዘገይ አንመክርም ማለት ነው። በሶስተኛ ደረጃ እንደ ችግር የምንቆጥረው ደግሞ ፍሪኩዌንሲ ወይም ደግሞ ፍጥነቱ የምንሰጥበትን ፍጥነት ከቀነስ ነው። ስለዚህ ከ3 እስከ 4 ብላለች ቅድም ቲጂ። እሱንም ማናደርግ ከሆነ ባነሰ መልክ የምንሰጣቸው ከሆነ አሁንም እንዳለው ለምግብ እጥረት የሚጋለጡ ይሆናሉ ማለት ነው። ሌላ በጣም እዚህ ጋር በክረም መናገር የምፈልገው ደግሞ ንጽህና ላይ ነው። ስለዚህ የእናት ጡት ወተት እንግዲህ ጡት ውስጥ ነው ያለው፣ ንጽህና የተጠበቀ ነው። እስከዛ ሰዓት ድረስ ልጆቹ ተጠብቀው ነው የቆዩትና ልክ ምግብ በምንጀምርበት ሰዓት ንጽህናችንን ማንጠብቅ ከሆነ፣ እጃችንን ማንታጠብ ከሆነ፣ የልጁን እጅ ማጠብ
ለምሳሌ ብዙ ጊዜ የልጆች እጅ ንጹህ ነው ብለን ነው የምናስበው፣ ግን እንደውም በጣም ብዙ ቆሻሻ የሚነኩት እነሱ ናቸው። ስለዚህ የልጁን እጅ ማጠብ፣ የምናበላበትን ኢንቫይሮንመንት ንጹህ ማድረግ፣ እቃዎቻቸውን ማጠብ ያስፈልጋል ማለት ነው። ምክንያቱም የተለያዩ የተቅማጥ በሽታዎች የሚከሰቱበት እድሜ ነው ይሄ። ሌላው የምግብ እጥረትም በዚህ ምክንያት ሊከሰት ስለሚችል ማለት ነው። ስለዚህ የአመጋገብ ፕራክቲሳችንን በተመለከተ እነዚህ ነገሮች አሉ። ሌላው ደግሞ ከምግቡ ይዞታ አንጻር ነው። ስለዚህ ከምግቡ ይዞታ አንጻር አንደኛው በጣም የወፈረ ምግብ መስጠት አለ። በጣም የወፈረ ምግብ ስንሰጣቸው እንደሚሆነው አይችሉትም ማለት ገና ከመጥባት ወደ መዋጥ የሄዱ ልጆች ናቸው። ስለዚህ ማኘክ ምንም ስለማይችሉ በጣም ከወፈረ ቾክ የማድረግ የማስታወክ የመዋጥ የመቸገር የመታነቅ አይነት ነገር ይኖራቸዋል። ሌላው ደግሞ በጣም ማቅጠን፣ በጣም ከቀጠነ ምን ይሆናል? ካሎሪ በቂ አቅም ኃይል አይኖረውም። ስለዚህ አሁንም እንዳለው የምግብ እጥረት ላይ እንሄዳለን ማለት ነው። ሌላው ቫራይቲ ስናደርግ አሁን ለምሳሌ አንዳንድ ወላጅ አሁን ላይ በተለይ ፍሩቶች ናቸው የሚመከሩት ብሎ ያስብና ፍሩት ብቻ የመስጠት ነገር አለ። ፍሩቶች ቫይታሚን ይሰጡልናል፣ ሚነራሎችን ሊሰጡልን ይችላሉ፣ ግን ኃይል የሚሰጥም ነገር ያስፈልገናል። ይህንን ነገር በጣም አንድ ላይ አድርጎ የሚሰጥ ነገር ስለሚያስፈልግ እህሎችም ጥራጥሬዎችንም ከአትክልቱም ከዛ ደግሞ አድርገን ከእንስሳት ተዋጽኦ አድርገን አንድ ላይ መስጠት ይኖርብናል ማለት ነው። ስለዚህ ብሩኬ እነዚህ እንዳሉ ሆነው እኛ ጋር በተለምዶ የምንላቸዋሉ እንቁላል በዚህ እድሜ እንዳንሰጣቸው ይባላል፣ አቮካዶ እንዳንሰጣቸው ይባላል። እና አቮካዶ ላይ እስቲ አቮካዶ ምን ጥቅም አለው? መጀመርስ የለባቸውም? 6 ወር ላይ ማዘግየት አለብን? እንግዲህ አቮካዶ የሚመክሩ ሰዎች አሉ። ግን እንግዲህ ሰው የተለያየ ሐኪም ጋር አይደለም ሄደው የተለያዩ ህጻናት ሐኪሞችም የተለያየ ሪኮመንዴሽን ሊነግሯቸውም ይችላሉ ወላጆች። እና ይሄ ከምን ጋር የተገናኘ ነው? ቴስቱን ላይ ለምዶት ይችላሉ በሚል አንዳንድ ወላጅ ደግሞ ምን ይላል ይከብዳቸዋል የሚልም ወላጅ አለ። ግን አቮካዶ በጣም የተለየ ነው፣ ከሌሎቹ ፍሩቶች ራሱ የተለየ ነው። ለምንድን የተለየ ነው? አንደኛ የስኳር መጠኑ ሎ ነው፣ በጣም ያነሰ ነው። ከነ ሙዝ ከነ አፕል ጋር ስናየው የስኳር መጠኑ በጣም ያነሰ ነው። ከዛ በተጨማሪ ቫይታሚን ኢ በደንብ አለው፣ ፋይበር አለው። የፋይበርን ጥቅም እንግዲህ ባለፈው እያወራን ነበረ፣ ያለፈው ቪዲዮችንን ማየት ይችላሉ። ስለዚህ ፋይበር በደንብ በፋይበር የበለጸገ ነው። ሌላ በጣም ጥሩ ነገሩ ምንድነው? አቮካዶ ሞኖአንሳቹሬትድ ፋቲ አሲድ አለው። ስለዚህ የፋቲ አሲድ ከጥቂት ምግቦች ነው የሚገኘው፣ አብዛኞቹ ምግቦች ላይ አናገኘውም። ምንድነው ጥቅሙ? ከሌላ ምግቦች የምናገኛቸውን ቫይታሚኖች ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ የምንላቸውን ወደ ሰውነት አብዞርብ እንዲደረጉ እንዲሳቡ ያደርጋል። ስለዚህ አቮካዶ ማለት በጣም አይዲያል ምግብ ነው ለህፃናት እንደውም መስጠት ያለብን። ምክንያቱም አንዱ ችግር ብዬ የጠቀስኩት ቫራይቲው በጣም ያነሰ ነው እኛ የምንሰጣቸው ምግብ ማለት ነው። ስለዚህ ቫራይቲውን በአንድ አቮካዶ ብዙ ቫራይቲ ማግኘት እንችላለን ማለት ነው። እና እንደውም በደንብ ከምግቦች ጋር እያቀላቀልን መስጠት ይኖርብናል። ቴስቱን አልወደዱትም ከሆነ ደግሞ ከሚወዱት ምግብ ጋር ከአፕል ጋር ከሙዝ ጋር እያደረግን እያቀላቀልን አቮካዶን ለልጆቻችን በደንብ ብናስለምድ ነው እኔ የምመክረው። ስለዚህ ያው ዝግጅታችን ይህን ይመስል ነበረ ነው። ለወላጆች ግን በደንብ መንገር የምንፈልገው አስምረን መንገር የምንፈልገው ነገር ምንድን ነው? ምግብን ልጆቻችሁ ጋር ለማድረስ ብዙ ልፋት ትለፋላችሁ አይደለ? ስራ ትሰራላችሁ። ኢቨን ምግቡ ማዘጋጀትም ሌላ ስራ ነው። ገንዘብ ያንን ገንዘብ ማምጣትም ሌላ ነገር ነውና ይሄን ሁላ ተደርጎ ግን ለልጁ ይሄን ሁላ ጊዜ ላይ ያባከናችሁትን ለልጁ መስጠት ማትችሉ ከሆነ ዋጋ የለውም ማለት ነውና ስለዚህ ልጆችን በትዕግስት ማብላት በጣም ትልቅ ነገር ነው የሚሆነው ማለት ነውና ምን እናብላቸው ለሚለው ደግሞ አሁን ሜኑ አያይዘንላችኋል። እሱን በደንብ ተመልከቱ። እስከ 1 ዓመት ድረስ ምን እንመግባቸው የሚለውን ለመጀመሪያው 6 ወር ምን እንስጣቸው፣ ከዛ ደግሞ ከ7 ወር እስከ 12 ወር ድረስ ምን እንመግባቸው የሚለውን የምግብ ዝርዝሮችን ቁርስ፣ ምሳ፣ እራት እያልን አዘጋጅተንላችኋል። ስለዚህ እሱን በደንብ ተከታተሉ። ፕሮግራሙ ጠቃሚ ሆኖ ካገኛችሁት ሼር ማድረግ እንዳትረሱ፣ ላይክ አድርጉ። እናንተም ደግሞ የምትሰጡን አስተያየት ካለ እንቀበላለን እና ኮሜንት አድርጉ። ሰብስክራይብ ማድረግም እንዳትረሱ። መልካም ጊዜ ይሆንላችሁ።